ይሄን ሰሞን ፊቷ ትክክል አይደለም። አይታችሁ ትላንት ራሱ ፊቷ እኮ ልክ ነበር። ልክ አይደለም። የሆነ ድክም ብሏት ነበር። አይኗ አላየሽም? በቀደም ራሱ እሱ ቤት ቁማር አስይዤ ያለለታ በደንብ ካየሻት የዛለታ ነው እንትኗ ልክ ያለው ነው። በጣም ደካክሞት ነበረ። እኔ ራሱ ከሆነ ነው እያልኩ ነበር። ኧረ እናቴ ተረጋጊ። ሊበሏት ደርሰው ትንሹም ትልቁ በሷ ነው እንትን አፉናት እንደዝም ብላ በሆነ ባልሆነ የተጨነቀ ይሆናል። መድኃኒዓለም የሚጠብቃት በውስጧ ነው ሁሉ ነገር። ብቻ ተጨነቀ። አይዛችሁ እንግዲህ አሁን ወዲህ ይመጣል ቪዲዮ አይመጡም ናቸው አይመጡም። ስቶሪ ከአሁን በኋላ አዳሜ ተስፋ ቁረጭ አይመጡም። ኧረ ስቶሪ ነገም ሰላም በሆነች እሷ ሌላው ይቅር ቪዲዮም ይቅር። እግዚአብሔር አይ ሰው እንዳይጨናነቅ ቢያንስ ስቶሪ ቢያረጉ። ፍቅር ዋርኒንግ ሰጥቶሽ ነው እንዴ? እኛም አልሰማንም እባክሽ። አዱማ አልሰማንም። ምንድን ነው ስለ ሀይሚ የሰማችሁት አዲስ ነገር አለ? ምንም አልሰማንም። እዚህ ደግሞ ስልክ አያነሳም እሱ አሁን አዲስ ፍቅር ላይ ነው። አንቺ ደግሞ ኮመንታተሮች ምን ይላሉ? እችን ተውና ከዛ ያቺ ቆንጆ ነች ከዛች ጋር አሁን ይላሉ። ሲጀመር እኔ ጋር አትገቢም እኮ እናንተ ደህና ነች። ማርያም አትጨናንቁም። ውዬ እንዴት ነሽ? እኔ እናት ደውለሽ ነበር? አዎ ሰው ነው የነገረኝ። እኔን ሰው ነው የነገረኝ። አላውቅም ብቻ ሰው ነው የነገረኝ። ደህና ነች አግኝቻለሁ አለች። የሆነ ሰው ነው ተገኝቻለሁ አለች። ጠፍታ ነበር። አግኝቻለሁ ልጅቷ ናት ያለ እኔ አይደለሁም። ልጅቷ እኔ ስጨንቅ አትጨናነቅ እኔ አግኝቻለሁ ደህና ናት ምናምን አለች። ፍቅር ሀናን ምን እያለችሽ ነው መሰለኝ? ብሎክ ነው ያረግሽውን ነው ወይ የከፈትሽው ቤትሽን እያለችሽ አይደለም። ይሄ አይደለም፣ በዚህኛው አይደለም። አኒ ኮሜንት እያይሽ ነው። እሺ ብላችሁ እሺ የኔ እናት እሺ እኔ ሰው ነው የነገረኝ። እኔ አታልቅሽ ምናምን ደህና ነች ማርያም ብላ ምላ ነው ልጅቷ የነገረች። እኔ ራሱ አውርቻለሁ በስልክ። እሺ ነው ታይፎይድ ነው አለች። ታይፎይድ ነው ምናምን አለች። ሌላ ነገር አይደለም አለች። አልኩት በቃ አትጨናነቁ። እንደ ህይወት ስስባለሰ ህዊነ እየሳብኳት እኮ ነው። ምን ሆነ ነው ደህና ትሆንልን። ሌላ ታለች ስቤታለሁ እኮ ገባች ህይወት እንዴት ናችሁ? አልቆየ ትንሽ ነገራችሁ ብዬ ነው። እንዴት ናችሁ? ደህና ናችሁ? አታስቡ። እሺ ደህና ነች። እሺ አታስቡ፣ ደህና ነች። እሺ ጸልዩላት ብቻ። እሺ እኔ ቆንጆ እሺ አይዟችሁ። እኔ ምንድናት ጭንቅ ብሎ የነበረ አሁን አረፍ ያለው ልቤ እርፍ ብሏልና አይዟችሁ ብዬ ለመናገር ነው የገባሁትኝ። እሺ እኔ ቆንጆ እሺ ደህና ነች ብሎኛል። እሺ ሰላም ዋሉ። እሺ ወይ እሺ አቤታቸው ሀይሚ ቤት ይቆያል። አይመጡም። አሁን መጥተው እንዴት ይመጣሉ? ይመጣል። ምንድን ያለሽ እንደ አፍሽ ያልገድለም
እኔ ጨንቆኛል። ማርያምን እኔን ታውቂኛለሽ እንዴት እንደምሆን። ማርያም እኔ ምግብ አልበላም ስትል ልጅቷ ማቤቴ ምስክር አግኝቻለሁ በስልክ ጤና ናት፣ ታይፎይድ ነው ምንም ሌላ ነገር አይደለም ምናምን አለች። እዛ አሻልኩት በቃ ጤና ናት አልኩ። ሌላ ሁሉ ተፍኗል። ሰላም ሆነ አልፏል። አይነቱም አለች ዩቱብ ላይ እኮ ተጽዕኖ አይቼው ከላይ መጣል ላይቭ ላይ ይመጣሉ ብለሽ ነው? አይመስለኝም። ማርያም ልጅ ላይቭ ላይ ይመጡ። ኧረ ብቻ አይምጡ። ደህና ሆና ከሰማን ከሰው ሰዓት ላይ ልጅ ሰዓት ላይ ይዊ ስለምታገኛቸው እሷ ተናገረች። ደህና መሆኗ ደስታ ጤና ናት። በቃ ጤና ነች። ወላሂ እኔ ግን አልቻልኩም ነበር። በቃ እስካሁንም ኧረ እምባዬን ሁላ ማቆም ነበር። እቺ ልጅ አበደች እንደ እያለች ነበር መዳም። አንቺ ትናንትና እንትና ጋር ገብተሽ ነበር አይደል? ይሄ ትንሽ ልጅ ጋር ገብቻለሁ።